ዋላችሁ ተመልካቾቻችን ምን አለሽ አዲስ ፕሮግራማችን ተጀምሯል በምን አለሽ አዲስ ዛሬ ጸጋ እንዴት ተገኘሽ ካላችሁ የሥራ ባልደረባችን ሪማ ለማየው መድረኩ ለቆጣጠር ስላለች ዛሬ በምን አለሽ አዲስ አብራችሁ ነው ቆይታ ማደርገው ዛሬ በሀያት ሬጀንሲ በጣም ደስ የሚል ኢቨንት ተዘጋጅቷል በተለይ ለእናንተ ለኮንቴንት ክሬተሮች ስለዚህ እንደምትመለከቱት አርቲስት ቴሌቪዥን ከአሪፍ ፔና ከጃሚ ጋር አንድ ላይ በመሆን ይህንን የቲፒንግ ስርዓት አምጥቷል ጃሚ ምንድነው ምን አዲስ ነገር ይዞ መጣ የሚለው ነገር ከቆይታችን የምትመለከቱት ይሆናል ወደ ውስጥ ገባለው አጠቃላይ ድባቡን ወደናንተ አንድ ሳልቀንስ ሳልጨምር እንደው ምጥና አድርጌ ያቀርብላችኋለሁ ከአንዳንድ ሰዎች ጋርም ቆይታ ማድረግ ይሆናል ተከታተሉኝ ወደ ውስጥ እንግባ ፕሮግራም የተዘጋጀው በአሪፍ ፔ በአርቲስት ቲቪና በጃሚ ጥምረት ነው በመሆኑም የመክፈቻ ንግግር እንዲያደርጉልን እንግዲህ የአርቲስት ቲቪ ዋና ስራ አስኪያጅ የሆኑትን አቶ ዳንኤል በላይነህን ወደ መድረክ እንጋብዛለን ይሄ ፕሮግራም ያው በኋላም እንደምታዩት በአሪፍ ፔ በቅርብ ጊዜ ከተመሰረተ አንድ አመት የሚሆን ጊዜ ውስጥ በጣም ፈጣን የሆነ ተደራሽነት ጥራትና ኳሊቲ ማለት የሥራ ብቃት ያሳየ የፋይናንስ ካምፓኒ ነው እኛ ደግሞ እንደ አፍሪካን ሬኔሳንስ ቴሌቪዥን ከአሪፍ ፔ ጋራ ለመስራት እድሉን በማግኘታችን በጣም ደስተኞች ነን እነሱም ስለመረጡን እኛም ስለመረጥናቸው እና ረዲት በጣም ነው እናመሰግነው this is a very interesting initiative ይሄ ፕሮግራም የተዘጋጀው እንደምታውቁት ጃሚ የሚባለው አዲስ የፔመንት ሲስተም በአሪፍ ፔ ፔመንት ጌትዌይ ፕላትፎርም ተግባራዊ የሚደረግበትን ስርዓት ለማስጀመር የተጠራ ነው ይሄ ጉዳይ በተለይ ኢንትረስት የሚያደርገኝ በጣም ብዙ አዳዲስ አፕስ ፔመንት ጌትዌይስ ኢትዮጵያ ውስጥ ይጀመራሉ ይሄኛው ፐርሰናሊ እኔን ኢንትረስት ያደርገኛል ይሄን የሰሩ ሰዎች የተወሰኑትን አቃቸዋለሁ በቅርብም በርቅም የኔታ የሚባል አንድ አፕ ሰርተው በጣም ኢምፕሬስ አድርገውኝ ነበር አሁን ደግሞ ይሄኛው ሲመጣ በጣም አስገራሚ ሆኖ ያገኘሁት እንደማንኛውም ፔመንት አይደለም አብሬው ከመጣሁት ካዝኔ ጋር ስናወራ እዛ ተቀምጧል አሁን ፔመንት ነው ምንድነው የተለመደ አይደለም እንዴ ይለኛል ኖ ፔመንት አይደለም ፔመንት ብቻ አይደለም ኢትዮጵያ ውስጥ ያለው የቲፒንግ ሲስተም በአማርኛ ምን እንደሚባል አላቅም ጉርሻ የሚባለው ቃል አይመጥነውም ብያስባለሁ ቲፕ ኢትዮጵያ ውስጥ በጣም ደካማ ነው ብዙ ሰዎች ቲፕ ለመስጠት ፈቃደኛ አይደሉም በተለይ ከዋጋው ጋራ የሚመጣጠን ከተሰጣቸው አገልግሎት ጋራ እና ከሚከፍሉት ክፍያ ጋራ በምንም መንገድ የሚመጣጠን ቲፕ የሚሰጥበት ባህል የለም ቲፕ ግዴታ አይደለም አዚ ነው የተለያዩ ውጭ ሀገራት ቲፕ መስጠት 15% የሚል ነገር የተቀመጠ ነገር አለ አንድ ሰው በሰርቪሱ በጣም ደስ ካለው 50-30% ሊሰጥ ይችላል ለሚኒመም 15% ሊሰጥ ይችላል ምንም ካልተደሰተ ምንም ላይሰጥ ይችላል ነገሩ የግዴታ አይደለም ግን ደግሞ ኢትዮጵያ ውስጥ በአብዛኛው አሁን ያለው የኢኮኖሚ ሁኔታ አገልግሎት በመስጠት ዘርፍ ላይ ያሉ ሰዎች ከፓርኪንግ ከመስተንግዶ ከሰርቪስ ስንመለከተው ቲፕ የመስጠት ባህላችን በጣም ደካማ ነው ስለ ኑሮ መወደድ ስለ ኢኮኖሚ መበላሸት ስለ ድህነት መጨመር በጣም ብዙ ነገር ይባላል ግን እኔ ምን አድርጌያለሁኝ ነው አንድ ጓደኛዬ በአዲስ አመት ሞስደው አንድ ትልቅ ኮንቪክሽን ብሎ አንድ ጊዜ ተናግረው ነበር የዛሬ 2 አመት እሱም በየካፌቴሪያው ያሉ ባሪስታዎችን ቲፕ ማድረግ ነው ብሎ ጽፎ ነበር how many of us have ever thought about giving a tip for baristas ፈረንጅ ሀገር በሚኒመም ዌጅ የሚሰሩ ሰዎች ሰርቪስ ላይ ሲሰሩ በቲፕ ስለሚተማመኑ ተበልቶ ከተወጣበት ምግብ ቤት ተስተናጋጁ ቶዮታ መኪና ሲከፍት አስተናጋጇ ቲንቲን አርጋ መርሴዲስ መኪና ልትከፍት ትችላለች because ሰው ትንሽ ገንዘብ እንደሚያገኙ ስለሚያውቅ ቲፕ ያደርጋቸዋል ስለዚህ ገቢያቸው በአብዛኛው ከተስተናጋጁ በላይ የሚሆንበት አጋጣሚ አለ ይሄ ነገር ግን በሚገባው ልክ ተግባራዊ ያልተደረገም ኢትዮጵያ ውስጥ አንዱ ምክንያት ምናልባት ኪሶስ ካሽ የለም ሚሊዮን ይችላል ይሄ ለማንኛውም አይነት ሰርቪስ ያገለግላል አሁን ላልኳቸው የትንንሽ ስራዎች ሳይሆን በአርትስ
በመጽሐፍ በአክቲንግ በድራማ በስነ ጽሁፍ ትልልቅ ሰክሰስ ወይም የሚያስደስት ነገር ያደረጉልን ሰዎች እንዲህ አድርገን አግኝተን ልንሰጣቸው እንችላለን። ቲፕ ለመስጠት በግድ ቴብል መስተናገድ ቅድመ ሁኔታ መሆን ስለሌለበት ማለት ነው። ይህን ነገር የፈጠሩ ልጆች በጣም ያስደስተኝ ከሁሉም ነገር ቲፕ ለመስጠት ምክንያት ላለመስጠት ምክንያት ስለሚያስቀር ነው። በጣም አስደሳች የሆነ ስራ ነው። በደንብ ፕሮሞት ካደረግነው በደንብ ፖፑላራይዝ ካደረግነው ለአሪፍ ፔይም ለአርትስም ለሁላችንም ከሚሰጠው የሚታይ ጠቀሜታ በተጨማሪ ኢትዮጵያ ውስጥ ቲፕ የመስጠትን ባህል ሪቮሉሽናይዝ ሊያደርገው ይችላል የሚል እምነት ስላለኝ ነው። ይህን የመሰለ በጣም ጥሩ ዝግጅት ተደርጎ ላውንች በመደረጉ ኤክስፔክት ካደረኩትም በላይ ነው። በጣም ነው ደስ ያለኝ። ሁላችሁ እንኳን ደህና መጣችሁ። ይህን ነገር በደንብ አድርጋችሁ ፖፑላራይዝ አድርጉልን። ረዲት በጣም አመሰግናለሁ። ኢንታይርሊ ዩር ቲም ልጆቹንም የፈጠሩትን ኢምፐርሰናል አገኘኋቸውም እኔም እኛ ቲቪ ላይ ነው ያየኋቸው። በጣም ሰርፕራይዝ አድርገውኛል። በጣም እናመሰግናለሁ። ሌሎቻችሁም እዚህ ያላችሁ ሰዎች ይህን ነገር በሚገባው ልክ ትልቅ እንድታደርጉልን በዚህ አጋጣሚ ለመለመን እወዳለሁ። በጣም አመሰግናለሁ። እንኳን ደህና መጣችሁ። መልካም ምሽት። tipping እንዴት ነው የምንወስደው? think of the last 10 times the last 20 times በምንም አይነት ቦታ ላይ ምግብ ቤትም ይሆናል እንዳለመጠጥ ቤትም ይሆናል በሌላ ስራ ዘርፍም ምን ያህል ነው ቲፕ ያደረጋችሁት? why did you decide ያንን amount? ካላረጋችሁም ደግሞ ያላረጋችሁበት ምክንያትስ ምንድነው? so as we go ስለ ጃሚም ስናወራ ስለሱን ነገር እንደነጥብ እንድትይዙልን እንፈልጋለን። እንዳለው ደግሞ አቶ ዳንኤል አሪፍ ፔይ ትልቁ ፓርቲሲፔሽን አለውና ሌላ አጋራችን ስለሆነ ከነሱ ደግሞ ትንሽ መስማት እንፈልጋለን። ወደ መድረክ ግሩም ጌታቸው ፓርትነርሺፕ ኤንድ ቢዝነስ ዲቨሎፕመንት ዳይሬክተር እንጠራዋለሁ። አሪፍ ፔይ የዲጂታል ፋይናንሻል ሰርቪስ መድረክ ላይ አንድ ተዋናይ ሆኖ እየተሳተፈ የሚገኝ ተቋም ነው። ይሄ ተቋም እዚህ መድረክ ላይ ኢንቮልቭ ሲያደርግ ከዚህ በፊት ባለው ሴናሪዮ እዚህ መድረክ ላይ መሳተፍ የሚችሉ ተቋማት ባንኮች፣ ማይክሮ ፋይናንሶች እና መሰል ፋይናንሻል ኢንስቲትዩሽን የሚባሉ ተቋማት ብቻ ነበሩ። 2021 ላይ ብሔራዊ ባንክ እኛን መሰል ተቋማት እዚህ ዘርፍ ላይ ኢንቮልቭ ማድረግ እንዲችሉ አሎ ካረገን በኋላ አሪፍ ፔይ በፖስ በፔመንት ጌትዌይ ላይሰንስድ ሆኖ ወደዚህ መድረክ ገብቷል ማለት ነው። ከዛ በፊት ያለው ሴናሪዮ ስናየው ለምሳሌ ባንኮች የኮንቬንሽናል እና የዲጂታል ፋይናንሻል ሰርቪስ ይሰጣሉ። ኮንቬንሽናል ባንኪንግ ስንል ቤዚካሊ በብራንች ትራዲሽናል ብሪክ ኤንድ ሞርታል የምንለውን አገልግሎት ይሰጡ ነበር። አዘ ሴም ታይም ደግሞ የዲጂታል ፋይናንሻል ሰርቪስ ስንል የፖስ የፔመንት ጌትዌይ የኤቲኤም ካርድን በመጠቀም እንዲሁም ደግሞ የኤጀንሲ ባንኪንግ እና የሞባይል ባንኪንግ አማራጮችን በዲጂታል መንገድ ትራንዛክት እንዲያደርጉ ያስቻለ ፕላትፎርም ነበር ይዘው የቀረቡት። ከዛ ውጪ ያሉ ተቋማት እንደ ቴክኖሎጂ ፕሮቫይደር እንጂ እዚህ መድረክ ላይ ዳይሬክትሊ ኢንቮልቭ ማድረግ አይችሉም ነበር። ቤዚካሊ እንደ ኤግዛምፕል ማየት የምንችለው የሞኔታ ቴክኖሎጂን ማየት እንችላለን። የቤልካሽ ቴክኖሎጂን ብናያቸው የሚሰሯቸው አገልግሎቶች ወይ የዲጂታል ፋይናንሻል ቱሎች ዳይሬክትሊ ኢንቮልቭ ሳይሆን ለባንኮች ፕሮቫይድ በማድረግ ኢንዳይሬክትሊ በባንኮች ፕሮቫይድ ወይም የሚሰጡ አገልግሎቶች ብቻ ነበሩ። ይሄን ዳይሬክቲቭ ቤዝ በማድረግ አሪፍ ፔይ እዚህ መድረክ ላይ ገባ። አንደኛው ፕሮዳክታችን ፖስ የምንለው ነው። ፖስ ስንል ቤዚካሊ ከዚህ በፊት የምናውቀው ባንኮች ዴቢት ካርድን በመጠቀም ሰዎች አገልግሎት መስጫ ተቋማት ጋር ሄደው ትራንዛክት የሚያደርጉበት ቱል ነው። ቤዚካሊ አሪፍ ፔይ ወደዚህ መድረክ ሲገባ አንድ የቀየረው ነገር ሰዎች ከካርድ ባለፈ ዋሌቶችን በመጠቀም ቴሌብር፣ ሲቢብር፣ አዋሽ ብር፣ ሄሎካሽ፣ ኤምፔሳ፣ ካጫ ምንላቸውን ዋሌቶች በመጠቀም ሰዎች ትራንዛክት እንዲያደርጉ አሎ አድርጓል። ይሄ በጣም ግራውንድ ብሬኪንግ የሆነ ሶሉሽን አሪፍ ፔይ ጋር ብቻ የሚገኝ ኢትዮጵያ ውስጥ ሶፋር የትኛውም ተቋም እየሰጠ ያለው አገልግሎት ነው። በተጨማሪም ደግሞ የተለያዩ ፊቸሮችን ፖሶቻችን ላይ ጨምረናል። እንደ ኤግዛምፕል የቲፒንግ ፕላትፎርም አለን ፖሳችን ላይ። ማንኛውም ሰው የሆነ ሬስቶራንት ኦር ሪሌተድ ተቋም ሄዶ አገልግሎት ካገኘ በኋላ ከዚህ በፊት በካሽ ነበር ቲፕ የሚያደርገው። በአሪፍ ፔይ ፖሶች ግን ወደ ዌተሩ አካውንት ቲፕ መስጠት አስችለናል። ይሄ አንድ ዲጂታይዝ ያደረግነው ትልቅ ሶሉሽን ነው። ሌላው ቢል ስፕሊቲንግ የምንለው
ሶ ሰብሰብ ብለን ከተመገብን በኋላ በካሽ አዋተን ነበር ምን ከፍለው ሶ ይሄንን ዲጂታይዝ በማድረግ በቢል ስፕሊቲንግ ወይም ቢል ሼሪንግ በፖስ መገልገል እንዲችሉ አድርገናል ሶ ሌሎች ተርሚናል ማኔጅመንት ሲስተም ምንላቸው ቱሎችን ፖስ ላይ ያመጣ ብቸኛውና አሁንም ባንኮችን አብረውን እንዲሰሩ ያስቻለን ትልቅ አገልግሎታችን ነው ዛሬ ዋናው ያመጣን ያገናኘን ደግሞ የኦንላይን የክፍያ ስርዓታችን የኦንላይን ፔመንት ጌትዌይ ወይም አሪፍ ጌትዌይ ምንለው ተቋማት ዌብሳይት አፕሊኬሽን ወይም ሪሌትድ ፕላትፎርም ይኖራቸዋል ይሄ ፕላትፎርም ተቋማት የሚሰጡትን አገልግሎት ከማሳየት ባለፈ የፔመንት ቱል ኢኔብልድ ስላልሆነ ተቋማት ክፍያ መክፈልም ሆነ መቀበል አይችሉም ነበር ሶ አሪፍ ፔ ቤዚካሊ ይሄን ፔመንት ጌትዌይ ከነዚህ ተቋማት ዌብሳይት ወይም አፕሊኬሽን ጋር ኢንተግሬት ሲያደርግ የተቋማትን ይሄ ዲጂታል ምንለው ፕላትፎርም ኢኮሜርስነት ቀየረን ማለት ነው ሶ ይሄ ተቋም ከዚህ በኋላ ዋንስ ኢንተግሬት ካረገ በኋላ በሚፈልገው የክፍያ አማራጭ ክፍያዎችን መቀበል እንዲችል ያስችሏል ከዛ ባለፈ ደግሞ በሚፈልገው ባንክ አካውንቱ ሴትልመንት ወይም ደግሞ ገቢው መሰብሰብ ይችላል ማለት ነው ከዚህ አኳያ የዲጂታል ፋይናንሻል ሰርቪስ ላይ አንድ ትልቅ ኦርኬስትሬሽን ልንለው የምንችለው የኦንላይን ፔመንት ጌትዌያችን ነው ሶ ሌላ ኪውአር ስካን ኤንድ ፔይ የምንጠቀምበት አገልግሎት አለን ሌላው ደግሞ የኢንተርናሽናል ሪሚታንስ የምንለው አገልግሎት አለን which is ዲያስፖራዎች ወይም ደግሞ ከኢትዮጵያ ውጭ የሚገኙ ግለሰቦች እዚህ ላሉ ቤተሰቦቻቸው ብር መላክ ቢፈልጉ በሚፈልጉት ቅድም በተጠቀስኩት የፔመንት ኢንስትሩመንት ብር መላክ ይችላሉ ተቀባዩ ሰው ደግሞ በሚፈልገው አካውንቱ አንድ ሁለተኛው በሚፈልገው ዋሌቱ ሶስተኛው ደግሞ በሚፈልገው የብራንች ባንክ ብራንች በመሄድ የካሽ ፒክአፕ ኦፕሽን በመጠቀም ትራንዛክሽኑን ወይም ደግሞ የተላከለትን ብር መቀበል እንዲችል ያስችሏል ሶ እነዚህ ምንላቸው ፕላትፎርሞች እንደ ምሳሌ የአሪፍ ሪሚትን ብናየው ባንኮች እንደዚህ አይነት ሰርቪሶች አሏቸው ነገር ግን የተላከለት ሰው አንድ በተላከለት ባንክ ብቻ ነው መቀበል የሚችለው at the same time በዋሌቱ መቀበል አይችልም በአሪፍ ሪሚት ምንለው ሰርቪስ ግን የተላከለት ሰው በሚፈልገው የባንክ አካውንት መቀበል ይችላል at the same time ላኪው ደግሞ ሲልክ በፕሪቬሊንግ ሬት ሳይሆን ሁሉንም ባንኮች ያወጧቸውን የእለቱ የፎሬን ከረንሲ ወይም የፎሬን ኤክስቼንጅ ሬት ኮምፔር በማድረግ በተሻለው ሬት መላክ እንዲችል ያስችሏል ሶ ይሄ አሪፍ ፔ ብቻ ጋር ያለ ዩኒክ ፊውቸር ነው ሶ እነዚህን አምስት የደረሱ የዲጂታል ፋይናንሻል ሶሉሽን ስንይዝ ቀጣዩ ጥያቄያችን እንዴት ነው ማርኬቱን ፔኔትሬት የምናደርገው ነው ሶ ከዚህ አኳያ የጎቱ ማርኬት ስትራቴጂያችን at the same time ደግሞ ሩቱ ማርኬት ስትራቴጂያችን ስሮ ቻናል ፓርትነር ማርኬቱን ፔኔትሬት ማድረግ ነው አድሬስ ማለት ነው ሶ ከዛ አኳያ የተለያዩ ፓርትነርሺፕ ሞዳሊቲዎች አሉን ሶ ይሄንን ሞዳሊቲዎችን ቤዝ በማድረግ ነው ዛሬ ከጃሚ ጋም ከአርትስ ጋም ያገናኘን ማለት ነው ሶ ቤዚካሊ ወደዚህ ከመምጣቴ በፊት አሪፍ ፔ ዋናው ቤዝ አድርጎ እየተንቀሳቀሰ ያለው ትልቁን የዲጂታል ኢትዮጵያ 2025 ኢኒሺዬቲቭ ነው ሶ በዚህ ኢኒሺዬቲቭ ውስጥ የተለያዩ ፕራዮሪታይዝ የተደረጉ ለዲጂታል ፋይናንሻል ሰርቪስ መሳካት ዋና የሚባሉ ሴክተሮች አሉ አንደኛው አግሪካልቸር ሴክተር ነው ሌላው ማይኒንግ ነው ማኑፋክቸሪንግ እየተባለ ይሄድና 6 ዘርፎች ናቸው ሌላው ክሬቲቭ ኢንዱስትሪ ምንለው ዛሬ ከጃሚ ጋር ያገናኘን ሴክተር ነው ሶ አሪፍ ፔ ይሄንን የዲጂታል ፋይናንሻል ሰርቪስ ላንድስኬፕ አሳላጭ ሆኖ ሲገባ ሁሉንም ሴክተሮች አድሬስ በማድረግ ይሄ መንግስት የያዘውን ኢኒሺዬቲቭ ፉልፊል ማድረግ ይፈልጋል ሶ ከዚህ አኳያ ከጤናው ሴክተር ብናይ በቅርቡ ከሚኒስትሪ ኦፍ ሄልዝ ጋር ያደረግነው ስትራቴጂክ ፓርትነርሺፕ ኢትዮጵያ ውስጥ ያሉትን የጤና ተቋማት ዲጂታይዝ በማድረግ at the same time ፔመንቱን ኦርኬስትሬት በማድረግ በዲጂታል መንገድ ጤና ተቋማት ክፍያ እንዲቀበሉም እንዲከፍሉም የሚያስችል ነው ሶ ከዚህ አኳያ አዲስ አበባ ላይ ኦሮሚያ ላይ እና አማራ ክልል ላይ አግሬሲቭሊ እየሰራን እንገኛለን በተቃራኒው ደግሞ ሌላው ሴክተር የእግር ኳስ ሴክተር ነው ወይም ስፖርት ዘርፉ ላይም ደግሞ በቅርቡ የኢትዮጵያ እግር ኳስ ደጋፊዎች ማህበር ጋር ያደረግነው ስትራቴጂክ ፓርትነርሺፕ የእግር ኳስ ዘርፉን ዲጂታይዝ የሚያደርግ ነው ሶ ሌሎች ዘርፎችንም ትምህርት ዘርፉ ላይ ብናይድ የባህር ዳር ዩኒቨርሲቲ ጋር ያደረግነው ስትራቴጂክ ፓርትነርሺፕ አለ ይሄ ሁሉ ዋናው አላማው
የዲጂታል ኢትዮጵያ 2025 ግብን እውን ማድረግ ነው። ሶ ባክ ቱ ጃሚ ጋር ስንመጣ ይሄ ክሬቲቭ ኢንዱስትሪ የምንለው ስፔሻሊ ደግሞ ኢንተርቴንመንት ዘርፉ አገልግሎት መስጫ ኤሪያዎች ላይ ሄደን ስንጠቀም ላስደሰተን ሰው ጥሩ አገልግሎት ለሰጠን ሰው በካሽ ኦር በአሪፍ ፔ ፖሶች ቲፕ እንሰጣለን። ነገር ግን ክሬቲቭ ኢንዱስትሪው ላይ የሶሻል ሚዲያ ራይተር ሊሆን ይችላል፣ ቲክቶከር፣ ኮንቴንት ክሬተር ጥሩ የሚያዝናናን ነገር ሊሰጠን ይችላል። ነገር ግን በላይክ እና በሼር ብቻ ነበር የምናልፈው። ሶ ከጃሚ ጋር ባደረግነው ስትራቴጂክ ፓርትነርሺፕ አሪፍ ፔ ኢንቨስት አድርጓል። አዘ ሴም ታይም የኦንላይን የክፍያ ስርዓቱን ኢንተግሬት አድርጓል። ከዚህ አኳያ ማንኛውም ሰው ለኮንቴንት ክሬተር ቲፕ ማድረግ ሲፈልግ በሚፈልገው የክፍያ አማራጭ ቲፕ ማድረግ እንዲችል ያስቻለ ፕላትፎርም ነው ማለት ነው። ይሄ የኦንላይን ፔመንት ጌትዌያችንን ኢንተግሬት በማድረግ ቲፕ ማድረግ የሚፈልግ ሰው የሚፈልገው የቲክቶከር ኦር ደግሞ ሶሻል ሚዲያ ራይተር ባዮ ላይ በመግባት ሊንኩን በመጫን በኋላ ጃሚዎች ያሳዩናል፣ ቲፕ ይሰጣል። ተቀባዩም ደግሞ ኮንቴንት ክሬተር በሚፈልገው የገቢ አካውንት ክፍያውን መቀበል ይችላል ማለት ነው። ሶ ይሄ ክፍያ ኢትዮጵያ ውስጥ ብቻ ሪዛይድ የሚያደርግ አይደለም። ከኢትዮጵያ ውጪ ለምሳሌ አንድ ከውጪ ለኢትዮጵያ ውስጥ ላለ ኮንቴንት ክሬተር በዶላር መላክ ቢፈልግ ቀጥታ በቪዛ በማስተር ካርዱ በመጠቀም እንዲሁም ደግሞ በፔፓል፣ አፕል ፔይ፣ ጉግል ፔይ በመጠቀም ማንኛውም ሰው ቀጥታ ወደዛ ቲክቶከር የዶላር አካውንት ማስገባት ይችላል ማለት ነው። ሶ ይሄ ስትራቴጂክ ፓርትነርሺፕ እነዚህ ነገሮች እውን ለማድረግ የተከወነ ነው። ሶ አሪፍ ፔ ጃሚ አርትስን በጣም እናመሰግናለን። ይሄን ስትራቴጂክ ፓርትነርሺፕ እውን ይሆናል ብለንም እናስባለን። አመሰግናለሁ። አሁን የምንጋብዘው እንግዳ የዘንድሮ ወጣት ሀገራችን ብቻ ሳይሆን ከሀገራችን ውጪ ከተለያዩ የዓለማችን ክፍላቶች ጋር እንዴት መወዳደር እንደምንችል የሚያሳየን ድንቅ ወጣት ነው። እስኪ ሚሉ በክብር እንግዲህ እንጋብዘው። ስለዚህ ማን ነው ወደ መድረክ ሞቅ አድርገን የምንቀርበው? ወደ መድረክ የምንጋብዘው እንግዲህ የጃሚ መስራች የሆነውን ናታን ዳምጠውን ነው። ብዙ ወጣት ይታየኛል። ስለዚህ ባካችሁ ሞራል። So Nathan Damtau Bala, I'm the founder of Jami. የዚህ ኢቨንት የተገናኘንበት ምክንያት ማለት ነው። So before my presentation I just want to ask ምን ያህሎቻችሁ ናችሁ? I want to see hands by the way. ትምህርት ቤት ላንሆን እንችላለን። ምን ያህሎቻችንን ዛሬ ቲክቶክ አየን? In the last 30 minutes ቲክቶክ አየን? እሺ ማንም አላየም ማለት ነው ቲክቶክ ዛሬ 30 ደቂቃ ውስጥ? እሺ አንድ ሰዓት በፊት፣ እሺ 2 ሰዓት በፊት ቀኑ ሙሉ ቲክቶክ ያላየሽ ያው ቲክቶክ ያላየው ውሸታሞች አየው ማቃ እዚህ ካፕል ውሸታም ማቃቸው ልጆች ናቸው። very good anyways በመጀመሪያ ሁላችሁም ጥሪያችንን አክብራችሁ ስለተገኛችሁ በጣም አመሰግናለሁ። ይህ ጊዜ ለኔ ብቻ ሳይሆን ለመላው የጃሚ ቡድንና ለአጋሮቻችን የደስታ ጊዜ ነው። እሱንም ለመካፈል ስለተገኛችሁ በጣም አመሰግናለሁ። so የጃሚ አጀማመር honestly ለቲክቶከሮችን አይተን ምናምን ነው ነገር አለ፣ ግን ቀላል ስቶሪ አለ በአጋጣሚ። so a couple of years ago I think covid ላይ ቲክቶክ መስራት የጀመረ እዚህ ላይ covid ላይ okay I say a couple of hands. so covid ላይ እንደማንኛውም ቲክቶክ የጀመረ ሳልሆን ዝም ብዬ መጻፍ የጀመርኩ ልጅ ነኝ። so apparently ጥቂት ነው ብዙ ሰው አያነብም። ትዊተር ላይ ነበር ለቀው የተወሰኑ አርቲክሎች የመሳሰሉትን but አድናቂዎች አሉኝ። ከአንድ ሺህ ማንባቢ 2000 ማንባቢ የተወሰኑ አድናቂዎች አሉኝ። አንድ ብርም ቢሆን 2 ብርም ቢሆን መስጠት የሚፈልጉ ሰዎች አሉ ለስራስና እስክሪብቶ መግዣ ማለት ነው። so as a programmer ኮቪድ ላይ ብዙ ስራ አልነበረም። so the only chance የነበረኝ የጃሚ ፕላትፎርምን መስራት ነበር ማለት ነው። so እንደዚሁ እንደ ቀልድ የተጀመረ ፕላትፎርም አሁን ላይ የተለያዩ ቲክቶከሮች እንዲጠቀሙት ሆኗል ማለት ነው። so የጃሚ አጀማመር ለኢትዮጵያ ኮንቴንት ክሬተርስ ለፈጠራቸው፣ ለስራቸው፣ ለክሎታቸው ተመጣጣኝ ክፍያ ይገባቸዋል በሚል እምነት ነው። የመጀመሪያ ለመመለስ የሞከርነው ጥያቄ እነዚህ ኮንቴንት ክሬተርስ ወይም ተጽዕኖ ፈጥራቸው ጊዜያቸውን ሰውተው ለሚሰሯቸው ግሩም ስራዎች ገንዘብ ማግኘት እየቻሉ ያቃታቸው ለምንድን ነው? የከበታቸውስ ለምንድን ነው? እስከ ቅርብ ጊዜ የነበረን የመገበያ መንገዶች እንደነዚህ አይነት ነገሮችን ለመደገፍ አቅም አልነበረው።
ቢካዝ ሁሉ አብዛኛው ነገር ካሽ ነበር የምንጠቀመው። በኋላም በመጡ አዳዲስ የዲጂታል መገበያ መንገዶች ኢላማ አድርጎ የተነሱት ቢዝነሶች ነበሩ። እናም በሚሊዮኖች የሚቆጠሩ ተከታዮች ያላቸው ኮንቴንት ክሬተርስ ከማስታወቂያ ስራቸው ውጪ ገንዘብ የሚያገኙበት መንገድ አልነበረም። ኦፍ ኮርስ ቲክቶክ ላይ የተወሰነ አልፎ አልፎ ላይቭ የሚገቡ ኮንቴንት ክሬተርስ ቢሆኑም እንደልባቸውም አይደለም። የተለያዩ ኮንቴንት ክሬተርስ እና የዲጂታል ተጽዕኖ ፈጣሪዎች ጃሚ የሚለውን ሀሳብ የተወለደው የነዚህን ተጽዕኖ ፈጣሪዎች ያጋሩንን ችግር ለመፍታት ነው። ጃሚ የሚለው ቃል በስዋሂልኛ ቋንቋ ማህበረሰብ ወይም ቤተሰብ ብሎ የነገረኝ ሰው አለ፣ ግን ላይሆን ይችላል አላቅም። ስዋሂልኛ የሚችል ሰው ካለ ስለዚህ ወስነናል። ማህበረሰብ ወይ ቤተሰብ የሚለውን ቃል ሲሆን ከስሙ በላይ በኢትዮጵያውያን ኮንቴንት ክሬተርስ ለአድናቂዎቻቸውና ከተከታዮቻቸው ድጋፍ የሚያገኙበት መንገድ ነው። በተለምዶ አቶ ዳንኤል ቅድም እንደጠቀሱት ቲፕ ካፌ ወይም ባር፣ ዲጄ የመሳሰሉት ቦታ አገልግሎት የሚሰጣቸው ቦታዎች እንደ ስጦታ ለጥሩ አገልግሎት የምንሰጠው ስጦታ እንደሆነ ይታወቃል። ከአሁን በኋላ ግን ቲክቶከሮች፣ ጸሐፊ፣ ዳንሰር፣ ዲጄ፣ ፖለቲከኞች፣ ፖለቲከኛ ያልሆኑ ከዚህ ወዲያ ከላይክ እና ሼር ባለፈ በቀጥታ ኪሳቸው ውስጥ የሚገባ ቲፕ ያገኛሉ። ምስጋና ኪስ ይገባል ከዚህ ወዲያ። አሁን currently on Jami ቲፕ መቀበል አካውንት ክሬተሮች አካውንታቸውን ከከፈሉ በኋላ ቲፕ መቀበል ሜቢ እጄ ላይ ደግሞ ኪሴ ውስጥ የሆነች ነገር ነበረች የጃሚ ካርዳቸውን ተቀብለው እዚህ ጋር የምታዩት የጃሚ ካርድ አይ ዶንት ኖ ከታየ ዘራ የተለያዩ ሰዎች ሊሰጧችሁ ይችላሉ በር ላይ በኋላ ስትወጡ። የጃሚ ካርዳቸውን ተጠቅመው ቲፕ በታፕ ብቻ የሚቀበሉበት ነገሮችን እየሰራ ነው። በመቀጠል ግን the more interesting የሚያደርገው የኮንቴንት ክሬተሮች ወይ ለዲጂታል ተጽዕኖ ተፈጣሪዎች የማይክሮ ሎን እና የማይክሮ ኢንሹራንስ ሰርቪሶችን የምንሰጥ ይሆናል ከአሪፍፔ ጋር። ይህን ሁሉ ብቻችንን አልገነባ ነው። ላለፉት ዓመታት በሙከራ ባሳለፍናቸው ጊዜ አዲስ ነገሮችን ስንሞክር፣ ስንሰራ፣ ስናፈርስ፣ እንደገና ስንገነባ የራሳችን ኮሪደር ልማት ላይ ነበርን። አስተዋጽኦ ሲያደርጉልንና አሁንም እያደረጉልን ያሉ ድርጅቶችን ለማመስገን እፈልጋለሁ። ከዚህ ወዲያ ለእድገት መንገዳችን በትክክለኛው ሰዓት የቆመውን አሪፍፔን ደግሞ ለማመስገን እወዳለሁ። አሪፍፔ ከኛ ጋር ሲቆም ያመነበት የአሁኑን ጃሚ ሳይሆን የወደፊቱ ህልማችንን ነው። አሪፍፔ ከቴክኖሎጂ አጋርነት በተጨማሪ የኢንቨስትመንት ፓርትነራችን ነው። አሪፍፔ እንደኛ ያሉ ስራ እየፈጠሩ የኢትዮጵያን ኢኮኖሚ እያዘመኑና የዲጂታል 2025ን ግብ ለማስገባት እየሰሩ ያሉ ጀማሪ ኩባንያዎች ላይ መዋለ ንዋይ እያፈሰሰ ነው። በፍጥነት መሄድ ከፈለጉ ብቻችሁን ተጓዙ። ሩቅ መሄድ ከፈለጋችሁ ግን ከጓደኛ ጋር ወይም ከአጋራችሁ ጋር ተጓዙ። በማንኛውም የዲጂታል ጉዞ ላይ ያላችሁ ስታርታፕስ፣ ግለሰቦች እኛ ከአሪፍፔ ጋር በመሆን እያዘጋጀን ያለውን ቡት ካምፕ እንድትካፈሉ እጋብዛለሁ። በተጨማሪም አርትስ ቲቪን ለምናደርገው ጉዞ የሚዲያ አጋራችን በመሆን ስለቆማችሁ ከልብ ላመሰግን እወዳለሁ። በመጨረሻም ከጎናችን ለቆማችሁ ጓደኞች፣ ቤተሰቦች እና በሶሻል ሚዲያ ለምትከታተሉ አድናቂዎች ምስጋና አቀርባለሁ። ይሄ ጅማሬያችን ነው። የምትወዱትን ነገር አርጉ፣ አዲስ ነገር ፍጠሩ፣ የፈጠሩትንም በጃሚ ቲፕ አርጉ። አመሰግናለሁ። የጃሚን መስራች ናታን ዳምጣውን እጅግ አድርገን እናመሰግናለን። ዛሬ እንግዲህ ምስጋና በኪስ ይገባል ተብሏል። በማጨብጨብ ብቻ እንለያይም፣ ቲፕ ይኖራል። እኛ ግን የተረሳን አልመሰለሽም? ዲጄ ምናምናም ተባለ። መድረክ መሪዎችንም we don't get no love around here huh? አልተባለም። ጋዜጠኞች መድረክ መሪዎች አልተባለ። ስለዚህ አሁን ከሁሉም ፓርትነሮች ሰምታችኋል። ከትንሽ ደቂቃ በኋላ ደግሞ ኦፊሻሊ በሳይኒንግ ሴሬሞኒ ኮሜሞሬት እናደርገዋለን ማለት ነው። እስከዛ ግን
ኢትዮ ጣዕም ቅድም እንግዲህ በጣም ድንቅ ሙዚቃዎችን ሲያሰሙ ነበር። አሁንም ይቀጥላሉ ማለት ነው። ቆይታችሁ አሁንም እንግዲህ ያማረ እንደሚሆን ምንም ጥርጥር የለንም። በፊት እንደቀላል በግምት ወስደሽው ህሊናሽ ሳያስብ ልቤን አሳዝንሽው ብቻዬን ስለሆንኩ ሙቀት እንዳይገለኝ ሳጥን አትግዢልኝ አፍሪ በቃኛል ጋራው ሸንተር ጋርዶኝ እንዳልመጣ ፍቅርሽ ተቀምጦ ከልቤ ሳይሆን እሳቱ ነደደ ልቤን አቃጥሎ አንቺ ካልወደድሽኝ ፍቅርሽን ከልክይ በፊት እንደቀላል በግምት ወስደሽው ህሊናሽ ሳያስብ ልቤን አሳዝንሽው ብቻዬን ስለሆንኩ ሙቀት እንዳይገለኝ ሳጥን አትግዢልኝ አፍሪ በቃኛል ነካጣል ይወዳል ፍቅርሽ ለኔ ብሎሽ እንደ መቼም አላጣ መጀመሪያ ወዴ አሁን ከተላሽ ሰዎች እንዳይሰሙ በሚስጥር ቅበር በፊት እንደቀላል በግምት ወስደሽው ህሊናሽ ሳያስብ ልቤን አሳዘንሽው ነካጣል ይወዳል ፍቅርሽ ለኔ ብሎሽ እንደው መቼም አላጣሽም መጀመሪያ ወደሽ አሁን ከጠላሽኝ ሰዎች እንዳይሰሙ በሚስጥር ቅበሪኝ 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 እንደምን አለሽ? በጣም ደህና ነኝ። እንዴት ናችሁ? እንኳን አደረሰሽ ነው የሚባለው? እንኳን አብሮ አደረሰን። እስቲ ራስሽ ለተመልካቾቻችን አስታውቂልን። እሺ፣ አይዳ እባላለሁ። በአሪፍ ፔ ፋይናንሻል ቴክኖሎጂስ ማርኬቲንግ ማኔጀር ነኝ። ዛሬ እንግዲህ ጃሚ የተሰኘውን የቲፒንግ አፕሊኬሽን በጣም ደስ በሚል መንገድ ላውንች ተደርጓልና እንዴት አገኘሽው? በጣም ደስ ብሎናል። እኛም እንደ አንድ ፋይናንሻል ኢንስቲትዩሽን ክሬቲቭ ኢንዱስትሪውን ሰፖርት ማድረግ በመቻላችን we're very happy ደስ ብሎናል። ብዙ ጊዜ እንደዚህ አይነት ላውንቺንግ ኢቨንቶች ሲዘጋጁ ላውንች ከተደረገ በኋላ ብዙ ሰው የሚጠይቀው ቀጣይ ስቴፕ ምንድነው እና እስቲ ከአሪፍ ፔ በኩል ጃሚ ቀጣይ እርምጃው ምንድነው? ከዚህ በመቀጠል ቀጣይ ስቴፕ እንግዲህ ክሬቲቭ ኢንዱስትሪው በደንብ ሰፖርትድ ይሆናል። ቲክቶከርስ get more tips without የቲክቶክ 40% ካት ሳይኖርባቸው ለሚሰሩት ስራ ተመጣጣኝ ኮምፐንሴሽን ወይም ተመጣጣኝ ቲፕ ማግኘት ይችላሉ ማለት ነው። ገና ደግሞ ላንች የምናደርጋቸው የተለያዩ አዳዲስ ፕሮዳክቶች አሉ ከጃሚ ጋር በተያያዘ ራሱ ጃሚ is going to go big ምስጋና ኪስ ይገባል ማለት ነው። ሳይ እንደዛ ነው የሚባለው።
በጣም ደስ የሚል ኢቨንት ነበር። ብዙ ሰዎች ጋርም ደግሞ ዞር ያልኩት ጠይቅ ልክ እንዳንቺ በጣም ደስ ይላል ነበር ያሉንና በመጨረሻ ማለት የምትፈልጊው ማመስገን የምትፈልጊው አካል ካለ ድሉን ልስጥሽ። በመጨረሻም እንግዲህ አብራውን ይሄንን ኢቨንት ላዘጋጁ ኦርጋናይዘርስ በጠቅላላ የጃሚ ቲም ቀንና ማታ ሰርተው ነው ላንች ያደረጉት ይሄንን አፕሊኬሽን። ሁሉንም ቴንክ ዩ ማለት ፈልጋለሁ ኤንድ ኢንፍሉዌንሰሮችንም ዛሬ ስለተገኙ በጣም ብዙ ተርናውት አለ። በጣም ብዙ ኢንፍሉዌንሰሮች ከተለያየ ሴክተር መጥተዋል። We're very excited, we're very happy አብረናችሁ ለመስራት ማለት ፈልጋለሁ። ገና ብዙ እንሄዳለን። ይሄ ኦፊሻል ሳይኒንግ ሴሬሞኒያችን ነው ማለት ነው በአሪፍፔና በጃሚ መሃል። አምሹር ብዙ ነገር እስካሁን ሲወራ ሰምታችኋል። ስለዚህ አሁን ደግሞ ኦፊሻሊ ፔፐር ላይ ካረግን በኋላ በደንብ ወደ እናንተ ላንች የምናደርግ ይሆናል ማለት ነው። እስቲ አንዴ ሞቅ ባለ ጭብጨባ ይሄን ሳይኒንግ ሴሬሞኒ ኮሜሞሬት እናደርገዋለን። እንግዲህ ትልቅ ነገር ነው ይዘውልን የመጡት። ወደፊት ደግሞ በጣም ትላልቅ ነገሮች እንደሚመጡ ምንም ጥርጥር የለንም። ጃሚ በይፋ ዛሬ እንመርቀዋለን ማለት ነው። ሞራል ግን አሁንም ያንሳል። ባካችሁ እስቲ አንዴ ለጃሚ fantastic. በዚህ አጋጣሚ ጃሚ is officially launched. One more time for Jami. Thank you ተረጋጊ thank you አመሰግናለሁ ደጋሽ ቀልብ የለውም ይባላል ይሄው ምንም አልበላውም አልጠጣውም ምንም በቃ ምንም ቀልብ የለውም ልክ ነሽ እንዴት አገኘው እስቲ መጀመሪያ ኢቨንት እንደዚህ ኢቨንት ፕሮ ማድረግ በጣም ብዙ ቻሌንጅ አለው ግን ቆንጆ ነበረ ጥሩ አካሄድ ነበረ ሰው ኢንጆይ ያደረገ ነው እዚህ ጥሩ ኢንፎርሜሽን በደንብ ተላልፏል ቆንጆ ነበር እስካሁን አንቺ ኢንጆይ አድርገሻል I hope you enjoyed it እንዴ አታየኝም ኢንጆይ ያደረኩ አልመስልም እኔ እንጃ ኢንጆይ ያደረኩት ይመስላል ግን እኔ እንጃ በጣም ብዙ ሰዎች በጃሚን አፕሊኬሽንን ጋር በተያያዘ ብዙ ነገር ስናወራ ምንድነው ቢሉን እሺ አሁን ላውንች ተደረገ ከዚህ በኋላ ምንድነው ቀጣዩ ነገር ያሉን ነውና በትነግረን እስቲ እስከዛሬ ቴስት እየተደረገ ነበረ ዛሬ ኦፊሻሊ ላውንች ተደረገ ከዚህ ወዲያ የሚደግፏቸውን ቲክቶከሮች ወይም ኮንቴንት ክሬተሮች በየባዮቹ ላይ ይሄዱ መደገፍ ቲፕ ማድረግ ካስቀመጡት መደገፍ እነሱ ነገሮች ማድረግ ይችላሉ አፕሊኬሽኑን ከአፕ ስቶር ወይም ከፕሌይ ስቶር ላይ አውርደው መጠቀም ነው ማለት ነው አፕ ስቶር እና ፕሌይ ስቶር ላይ እስካሁን አልወጣም ግን jami.bio ብለው ሰርች ካደረጉ ተጠቃሚዎች ማውረድ ይችላሉ ማለት ነው ከዛ በኋላ አካውንታቸውን ክሬት ካደረጉ በኋላ ያን የፈጠሩትን አካውንት የተለየ ዩኒክ ሊንክ አለው ማለት ነው እሱን ኢንስታግራም ባዮቸው ላይ ቲክቶኮቻቸው ላይ ሲያስቀምጡ አክሰስ ማድረግ ይችላሉ ማለት ነው ለጊዜው jami.bio ነው ማለት ነው ያው ከስር ምን አስቀምጠዋለን jami.bio የቱ ጋር የምታስቀምጡ እዚህ ጋር jami.bio በጣም ነው የማመሰግናለሁ ሁሉም ሰው አመሰግናለሁ ፓርትነሮቻችን አርቲስት ቲቪን በጣም አመሰግናለሁ ወዳለው ከዛ በኋላ የአሪፍፔ የፔመንት ጌትዌይ ፓርትነራችንን መሳሰሉት ስፖንሰሮቻችንን እናመሰግናለን ጃሚን ተጠቀሙ የምለው በጣም ደስ ይላል ሃይ ፋይቭ ቲፕ አድርገኝ ግን እንዴ እና ታገት ለምን ቲፕ አላክሽልኝ ኖ በገንዘብ ስተኛ አይ እንደዛ በጃሚ በጃሚ ነው ከምሽነቴ ኦልራይት እኔ ክብራ እባላለሁ ኮንቴንት ያለኝ አይመስለኝም ዝም ብዬ አወራለሁ ቲክቶክ ላይ አወራለሁ አለቀ ብዙ ጊዜ ቲፕ ተደርገሽ ታውቂያለሽ አላቅ አንቺ ድሮ አይስክሪም ስኩፕ አደረግ ነበር ነው ያኔ ቲፕ ደረግ ነበር አሁን ቲፕ ታደርጊያለሽ አሁን ቲፕ ታደርጊያለሽ አንበሲት በእናትሽ I'm a big tipper እሺ I over tip sometimes አዎ ቲፕን የሚያውቁ ሰዎች ጎበዝ ቲፕ ሰጪ ናቸው ይባላል በትክክል ምን ስታቂው አዎ እና አሁን ደግሞ ይሄንን የቲፒንግ ስርዓትን በደንብ ቀለል የሚያደርግ የሚያቀላጥፍ ጃሚ የተሰኘ አፕሊኬሽን ላንች ተደርጓልና ምን ጠቀሜታ አለው ይመስላል ጃሚ I think ለኮንቴንት ክሬተሮችን ባይሆን for anyone that's online ምናምን ፕላትፎርም ላይ ላለ ሰው አሪፍ ይመስላል ምክንያቱም it's not used to tipping እንደዚህ አይነት ሰዎች አይደለም ኮንቴንት ክሬተሮች ዲጄዎች ምናምን በቃ ቲፒንግን ስናስበው ከሰርቪስ ኢንዱስትሪ ጋር ብቻ ነው የምናያይዘው so አሁን with the growing social media I think ቲፕ ማድረግ ኮንቴንት ክሬተሮችን and ዲጄዎችን የሚጠቅም ነገር ይመስለኛል so I think ሰው እያዳበረው ሲመጣ ባህሉ አሪፍ የሚሆን ይመስለኛል እስቲ እንደ ተሳታፊም በዛ ላይም ደግሞ ሶሻል ሚዲያ ላይም አክቲቭ እንደሆነ ሰው የዛሬውን ዝግጅት እንዴት አገኘሽ የዛሬው ዝግጅት it's actually great so ጃሚን ዛሬ ሳይሆን I think የዛሬ አመት ምናምን ነበር ማቃው እንትን ለኔት ቲፕ ልክለት ነበር ዝግ
ዝቀነ ዝቀርጋ ቲፖችን መልስና መጀመሪያ ሲጀመር አካባቢ አይ ቲንክ ቴስት ራን ላይ ምናምን እያለ ነበር ማቀው and the fact that አሁን እዚህ ደርሶ ሰው ሁሉ ሊጠቀመው ምናምን በመሆኑ it's really great honestly and yeah እና ቲፕ አርጉ ቲፕ አርጉኝ አይደለ ቲፕ አርጉ እሺ በጣም ማመሰግነው መልካም ምሽት ነኝ thank you አቤኒዘር እባላለሁ አቤኒስ ወርልድ በሚለው ዩዘር ኔም የምጠቀሙ ሶሻል ሚዲያ ኢንፍሉዌንሰር ነኝ እንደዚህ ዛሬ እንግዲህ የተገናኘነው ጃም የተሰኘ ቲፒንግ አፕን ላውንች በማድረግ ነውና ቲፕ ታደርጋለህ ዩዥሊ አሪፍ ሰርቪስ ለሚሰጠው አሪፍ ሰርቪስ ከሰጡኝ ያው ቲፕ አደርጋለሁ ብዙ ነገር ቲፒንግ አፕ ጃም የተሰኘውን ኦፊሻሊ ላውንች ተደርጓልና እንደ ኮንቴንት ክሪኤተር ምን አይነት ጥቅም ያለው ይመስላል ወይ አሪፍ ነው ሞቲቬሽኑ አሪፍ ነው የሚሆነው ይመስለኝ ስፔሻሊ ደግሞ ይሄ አፕካሚንግ የሆኑ ምናምን ነገር ስራዎች ምናምን ሲኖሩ ሰዎች ጀማሪ ቲክቶከሮች ምናምን ነገር ደግሞ በተለይ የሚጠቀሙበት ነገር ይመስለኛል ምክንያቱም አሪፍ ፖቴንሻል ኖሮት ያንን ሰው ድጋሚ ማግኘት እንደማችል ስታስቢና ያንን ሰው ግን ማበረታታት በስራው እንዳለብሽ ታስቢ በዛ ስራው ቲፕ ለማድረግ ስታስቢ አሪፍ ነገር የሚያገኝ ይመስለኛል እንደ ሶሻል እንደ ኮንቴንት ክሪኤተር አንተ ቲፕ አድርግ ብትባል ማንን ቲፕ ታደርጋለህ ኦኬ ብዙ ናቸው ግን ላይክ ዶሚኔት ኖሪ አበቃል ባማ በቃ ሶስት ከጠቀስ ይበቃል አንተ ተዘጋጅተበት ነው እንደመጣው አይ አክቹሊ እኔ በደንብ ብዙ ጊዜ መከታተላቸው እነሱ ነው እስቲ ዛሬ እንደ ተጋባዥ እንግዳ እንደ ኮንቴንት ክሪኤተር አጠቃላይ ዝግጅት እንዴት አገኘው ግልጹ ነው በጣም ኢትስ ግሬት በጣም አሜዚንግ ነው ከጠበቅኩት በላይ ነው ምናምን ነገር ኢንቪቴሽኑ በጣም ከኢንቪቴሽኑ ጀምሮ በጣም ደስ ይል ነገር ነው በጣም ወድጄዋለሁ በጣም ነው የማመሰግነው በጣም አመሰግናለሁ ቲፕ አድርጉኝ ማለት መልእክት ማስተላለፍ ከፈለክ ኤኒቲንግ they already know በቃ ቲፕ ማድረግ እንዳለባችሁ ታውቃላችሁ አለባችሁ አድርጉ ፍሬ ይባላልው የቅዳሜ ገበያ ፕሮግራም አቅራቢ ነኝ ዛሬ እንግዲህ ተገናኘነው ጃም የተሰኘ አፕሊኬሽን ቲፕ የምናደርግበት አፕሊኬሽን በይፋ ላውንች ተደርጓል እንዴት አገኘሽው ጃሚ እንግዲህ በእውነት ለኛ ለሁላችንም ለፕሮግራም አቅራቢዎችም ሆነ እንዲሁም በተለያየ የስራ ዘርፍ ላይ ላለን ሰዎች በጣም ጥሩ የሚያበረታታ የተሻለ እንድትሰሪ የሚያረግ አዲስ አፕሊኬሽን ነውና ሁላችሁም ጃሚን አወርዳችሁ ተጠቀሙት እኔ በበኩሌ በጣም ደስተኛ ነኝ ቲፕ አድርጉ ቢያችሁ ቲፕ አድርጉ ብለሽኛል ትንሽ ምንድነው ነገራችን ነው በዚህ አጋጣሚ እሺ ለቅዳሜ እሺ ለቅዳሜ ያው ቅዳሜ ገበያም ስለምታቀርብ ቅዳሜ እንግዲህ የወጣቶች ቀን ነው ብዙዎቻችን እንግዲህ ፈታ ዘና የምንልበት ቀን ነው እየተዝናናን ባለንበት ቦታ ባለንበት ስፍራ ሆነ ቲፕ እናርግ አዎ ትክክል በጣም ነው የማመሰግነው ሰዎች የሚያውቁኝ ቅመሙ በሚለው ቅመሙ ከዛ በተጨማሪ ደግሞ ቲክቶከር ነኝ ዩቲዩበር ነኝ ዛሬ እንግዲህ የተገናኘነው አርቲስት ቴሌቪዥን ከአሪፍ ፔ ጋር አንድ ላይ በመሆን ጃም የተሰኘ ቲፕ የምናደርግበት ታፕ አድርገን ቲፕ የምናደርግበት አፕሊኬሽን ነው ሶ እንደ ኮንቴንት ክሪኤተር ምን አይነት ጥቅም አለው ብለህ ታስባለህ ያው ክሪኤተሮችን ሰፖርት የሚያደርግ አፕ ነው አይደል እና ለዛ በጣም አሪፍ ነው ብዬ ነው የማስበው አንተ ብትሆን ቲፕ ታደርጋለህ እኔ ቲፕ አደርጋለሁ ላሳቀኝ ሰው ከዛ ባለፈ ግን አሁን እንደ ኮንቴንት ክሪኤተር ብዙ ጊዜ የሚያጋጥም ቻሌንጅ በተለይ ማህበረሰቡ ጋር ደርሶ የምታገኙ ፊድባክ ምናምን ነገር አለና እንደው አንተ የታዘብከው ክፍተትም ካለ እስቲ ብትነግረን ያው አብዛኛው ኮንቴንት ክሪኤተር የሆነ አይዲያውን ነው የሚያወጣው አይደለ እና የሆነ ያን አይዲያ ሲያወጣው እሱ ካራክተር ሆኖ ነው የተጫወተውና እሱ ሆኖ አይደል በትክክል እሱን ወቁልኝ ደብል ታፕ ደብል ቲፕ ይሆናል አርጋችሁ እያሳቃችሁ ይሆነ እድሜ እያረዘመ እኮ ነው ያለ ነው እዚህ ጋር ገባሻ ይሆነ ላባችን ጠፋ አርገን ቅመሙ ፎሎ አርጉን ይሆናል ዩቲዩብ ላይ መተናል መቻችሁ ተመልሰን መተናል ዛሬ እንግዲህ ስራ ባልደረባዬ ሪም መድረኩን ተቆጣጥራለች ብያችኋለሁ አፈፍ አድርጌ አምጥቻታለሁ ስለ ጃም እንድናወራ ሪማዬ እንዴት ነሽ አለሁልሽ እንዴት ነው ያለሽ አዲስ እንግዲህ በደንብ የተቻለኝ መጠን ተመልካቾችን በደንብ እየተንከባከብኩ ነው ደስ ይለኛል እስቲ ዛሬ እንግዲህ የተገናኘነው ጃሚ የተሰኘ መተግበሪያ ላውንች በተደረገበት ኢቨንት ነውና ሶሻል ሚዲያ ምን እንደምትጠቀም ያውቃለሁ በተለይም ደግሞ በዚህ በቲቪው እንደ አቅራቢነት እንደ አዘጋጅነት ጃሚ ምን አይነት ጠቀሜታዎች አለው ለሽ ታስበሽ በጣም ብዙ ጠቀሜታ አለው ብዬ ነው ማስበው በመጀመሪያ በጣም ደስ ይላል ይሄ ስለመጣ እንግዲህ ጃሚ አሪፍ ፔን አርቲስት ቲቪን እዚህ ጋር ግን እናመሰግናቸው ይገባል በጣም ትልቅ ነገር ነው ይዘው የመጡት ያስባሉ ምክንያቱም ብዙ ጊዜ እንግዲህ እንደዚህ አይነት ቦታ ላይ በቴሌቪዥንም ሊሆን ይችላል በማህበራዊ ገጾች ላይ ተሳትፎ ስታደርጊ ብዙ ለሰው የሚጠቅም ነገር ትመጫለሽ ሰውን የሚያስደስት የሚያዝናና ነገር ትመጫለሽና ሰው አስተያየት መስጠት ይፈልጋል
ማበረታታት ይፈልጋልና ይሄን ደግሞ በደንብ እንግዲህ አሪፍ በሆነ ማበረታቻ ይዘው መምጣታቸው በጣም ደስ የሚል ነገር ነው። ትልቅ ጥቅም አለው። ሰውን ማበረታታት ራሱ በጣም የሰውን ህይወት የሚለውጥ ደረጃ ያደርሳል ብዬ አስባለሁ። ጃሚ አሪፍ ፔይ ፋይናንሲንግ ቴክኖሎጂ ደግሞ በጣም ትልቅ ነገር ያደረገው ምክንያቱም ሶሉሽን ወይም ደግሞ ትልቅ መፍትሄ ነው ይዘው መጣው ብዬ አስባለሁ። ይሄንን ነገር በማቅረቡ እንግዲህ ኢትዮጵያ ላይ ያለውን ማይክሮ ፋይናንሲንግ አንድ እርምጃ ወደ ላይ ከፍ አድርጎታል ብዬ አስባለሁና ይሄ በጣም ትልቅ ነገር ነው። ሪማዬ በመጨረሻም ግን ዛሬ ያገ የነበረውን አጠቃላይ ሁኔታ መድረክ ላይ ሆነሽ ስትመሪ ስለነበረ እንዴት አገኘሽ የሚለውን መለሰሽልን እንደው ላስረክብሽ። በጣም ደስ የሚል ነበር። አሪፍ ቆይታ ነበር ያደረግነው። እንግዲህ አዳራሹ ሙሉት ብሎ ነበር። ብዙ ኢንፍሉዌንሰሮች ነበሩ። ከብዙ ሰዎች ጋር ኔትወርክ ማድረግ ችለናል። አሪፍ ፔይ ጃሚና አርቲስት ደግሞ ጥምረታቸውን በታላቁ ነው ያሳዩን። ከዚህ በኋላም ትላልቅ ነገሮችን በተለይ እኛ በእነዚህ አይነት ቦታ ላይ የምንሰራ ሰዎችን ለመደገፍ እንድታመጡ እንጠይቃለን። በዚህ አጋጣሚ ግን የኔ ወዬ ነው የጸጋ ደግሞ ጉርሻ ነውና ቲፕ አድርጉት። ስለዚህ አድርጉንላለን። ቲፕ አድርጉ። እናመሰግናለን። እንወዳቸዋለን። እሺ ስሜ ኤልያስ ኃይሌ ይባላል ወይ ደግሞ ሚስተር ደመሽ በሶሻል ሚዲያ ስሜ ዳንስ ላይ ነው የምሰራው። እሺ ዛሬ እንግዲህ የተገናኘነው ጃሚ የተሰኘ መተግበሪያ ቲፕ የምናደርግበት መተግበሪያ ከአርትስ ቲቪ ጋር ከአሪፍ ፔይ ጋር በመሆን በሀያት ኤጀንሲ ላንች ተደርጓል። ኮንቴንት ክሬተር እንደመሆነ ዳንስ ላይም እንደመስራት ምን አይነት ጥቅም አለው ብለህ ታስባለህ? ክሬተሮቹ በጣም አሪፍ ነገር ነው ያደረጉት። ዊ አር ሃፒ እንግዲህ በደንብ ደግሞ ተግባር ላይ ውሎ አሪፍ ነገር እንደሚሆን በጣም ተስፋ እናደርጋለን። ደስ የሚል ነገር ነው። አሪፍ አፕ ነው። በተለይ ለኛ በጣም ይጠቅማል። ብዙ ጊዜ እንግዲህ ሶሻል ሚዲያ ላይ ያሉት ሰዎች የሚያጋጥማቸው የራሳቸው የሆነ ቻሌንጅ አለና አንተ ዳንስ ላይ እንደ ፎከስ አድርገን እንደመስራት ብዙ ጊዜ የሚያጋጥም እንደው ውይ የምትለው አይነት ቻሌንጅ አለ? ፕሮሰሱ ራሱ የሆነ ነገር ክሬት ስታረጊ ፕሮሰስ አለው። ትሬኒንግ ያስፈልገዋል። ዩዥሊ እኛ ቲክቶክ ላይ ብቻ ስላልሆነ የምንሰራው ፕሮፌሽናሊም ዳንሰኞች ስለሆንን ለኮንሰርት ስንሰራ ለሚውዚክ ቪዲዮ ስንሰራ ሁሉም የየራሱ ቻሌንጅ አለ። ግን ያው አሁን ስፔሻሊ ለሶሻል ሚዲያ ኮንቴንት ስትሰሪ ነው ኤቭሪዌር አትቀርጪም። ብዙ ትችቶች አሉ፣ ብዙ ቻሌንጆችም አሉ። እሱ ትንሽ እንትን ይላል። ያው አንዳንዴም ደግሞ ሰው ዝም ብሎ ቤቱ ቁጭ ብሎ አይቶ አፕሪሺየት የሚያደርግሽም ሰው አለ። አንዳንድ ሰው ደግሞ ዝም ብሎ የሚተችም አለ፣ ማይቀበልም አለ። ዩዥሊ እኛ ደግሞ ኦሪጂናሊቲ ነገር ላይ ለመስራት እንሞክራለን። እንደዛ ስልሽ ያው ዞሮኛ በእኛ ሀገር ሙዚቃዎች ለመስራት የግድ የውጭዎቹን ብቻ መከተል ሳይሆን የእኛም ባህል የሆነ ትንሽ አፕዴት ለማድረግ ምናምን ስትሞክሪ ሰው ባህላችንን አበላሻችሁ ብዙ ነገር አለ። እንግዲህ ከዚህ በኋላ ኮንቴንትን አይተው ወደው ማለፍ ብቻ የለም፣ ቲፕ ያደርጋል። ቲፕ አድርጉ ነው በቃ። በብር፣ ዶላር፣ ፓውንድ፣ ዩሮ እንቀበላለን አይደል? ያ በጣም ነው የማመሰግነው። ከጃሚ አፕ ጋር ሆነን እንግዲህ ይሄ ነገር እውን ይሆናል ብዬ አስባለሁ። ዜማዬ እንዴት ነሽ? ደህና ነኝ እኔ በጣም ባይዘው ዛሬ በጣም ደስ የሚል መድረክ የተገናኘ ነው። ግን ምን አይነት ኮንቴንት ክሬተር ነሽ? ራስሽንም ደግሞ ለተመልካቾቻችን አስታውቂልን። እሺ እኔ ዜማሪድ እባላለሁ። ብዙ አይነት ኮንቴንት ነው ያለኝ። ብሎግ ሰራለሁ፣ ጨፍራለሁ፣ ከወንድሜ ጋር ቪዲዮ ሰራለሁ፣ በጣም ብዙ ነገሮች። ዛሬ እንግዲህ ጃሚ የተሰኘ አፕሊኬሽን በይፋ ላውንች አድርገናልና በተለይ የሶሻል ሚዲያ ተጠቃሚ እንደመሆንሽ የተለያዩ ኮንቴንት እንደመስራትሽ ምን አይነት ጥቅም አለው ብለሽ ታስቢያለሽ? በጣም ይጠቅማል። ጭብጨባ የሚገባው ሀሳብ ነው ብያለሁ። ኮንቴንት ክሬተር ከዚህ በኋላ መሆን ለሚፈልጉ ሰዎችም እትሰጉ ድድል በጣም እንደምናለሽ ልጅ አይደል ጸግሴ። ዛሬ እንግዲህ ከመጠየቅ ወደ መጠየቅ ተዛውሬያለሁ። ዛሬ የተገናኘነው ጃሚ የተሰኘ ቲፒንግ አፕሊኬሽንን ኦፊሻሊ ላውንች አድርገናልና እንደ ፕሮግራም አቅራቢ እንዲሁም ደግሞ ኢንስታግራም ላይ የተለያዩ ነገሮች እንደሚለቅሰው እንደ ኮንቴንት ክሬተር ምን አይነት ጥቅም አለው ብለሽ ታስቢያለሽ? ወይ በጣም ጥሩ ጥቅም አለው። ምክንያቱም የሰራናቸውን ነገሮች ፍሬ አፍርቶ በዚህ ደግሞ መልኩ ጉርሻ እየተሰጠ ሰፖርት ሲደረግ በጣም ደስ ይላል። ለሶሻል ሚዲያ ተጠቃሚዎች፣ ለፕሮግራም አቅራቢዎች፣ ለማንኛውም ሚዲያ ላይ ለሚሰራ በአጠቃላይ ጥሩ እድል ይመስለኛል ጃሚና ቴንክ ዩ ቲፕ አድርጉን በዚህ አጋጣሚ። የዛሬው ዝግጅት እንዴት አገኘሽ? ወይ በጣም ደስ ይላል። ማለት በጣም የተዋቀረ በቃ በደንብ እንደተሰራበት እንደተለፋበት ያስታውቃልና ኢቨንቱም ደግሞ በጣም ደስ እንደሚል አይተሽዋል። እንግዲህ እኛም ኢንጆይ እያደረግን ነበረ። በዛውም ደግሞ የተለያዩ ሰዎች ጋር ተገናኝተንም የተለያዩ ሀሳቦች እየተለዋወጥን ነበረ። ጃሚን በተመለከተ ደግሞ ሁሉ እኔም እንግዲህ በፕሮግራሜ ሰዎችን እንትን እያልኩኝ ነበርና ደስ የሚል ኮሜንቶች ነው የደረሰን። በይበልጥ ደግሞ በሚቀጥለው በሂደት ምን ይሆናል? የዩዘር ኔምሽን ንገሪኝ።
ኩል ቲፕ ኩል ቲፕ ኩል ቲፕ አድርጉ። እኛ ቲፕ አይደለም የምንፈልገው ኩል ቲፕ ነው የምንፈልገው። በጣም አመሰግናለሁ። መልካም ምሽት። እሺ እንግዲህ ተመልካቾቻችን በሀያት ኤጀንሲ ጃሚ የተሰኘው መተግበሪያ ከአሪፍ ፔና ከኛ ከአርት ቲቪ ጋር አንድ ላይ በመሆን በይፋ ላውንች ተደርጓል። እኛም እንግዲህ እዚህ ቆይታ አድርገን አጠቃላይ ዝግጅቱ ምን እንደሚመስል ወደ እናንተ አድርሰን ነበረ። ከዚህ በኋላ ቲፕ ለማድረግ ብራላስኩም እንትን ልስጥ የሚል ግርግር ውስጥ አንገማም። ጃሚ የተሰኘ አፕሊኬሽን የቲፒንግ ስርዓቱን ይበልጥ ያቀላጥፍልናል። እናንተም ደግሞ ይህንን አፕሊኬሽን በመጠቀም ይህንን ስርዓት በመጠቀም ቲፕ እንድታደርጉ ቲፕም ደግሞ እንድትደረጉ በአክብሮት እንጋብዛለን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገራችን ላይ የኔ ጃሚ ስም ጉርሻ ነው። ቲፕ አድርጉኝ። እናመሰግናለን። ቀጣይ ሳምንት እንገናኝ።